ወላዲተ አምላክ ድንግል ማርያም የሰው ጠላት የላትም። ጠላቷ ዲያብሎስ ነው። ጸረ ማርያም የምንለው እኛ አሁን ሰዎችን ነው። አታማልድም ሲሉ ስለሰማን፣ ከወለደች በኋላ ሌሎች ልጆችን ወልዳለች ሲሉ ስለሰማን፣ ክብሯን የቀነሱ ስለመሰለን፣ የተሰጣትን የምልጃ ጸጋ የቀነሱ ስለመሰለን፣ ወደው እኮ አይደለም እነሱ ሳይሆኑ በዚህ ደካማ ጎን ገብቶ ዲያብሎስ ነው በሷ ምክንያት ሰዎች እንዲጠላሉ፣ በሷ ምክንያት ሰዎች አንዱ በአንዱ እንዲፈርዱ። ጸረ ማርያም ስንል ልንል የሚገባው ዲያብሎስ። ድንግል ማርያም እኮ ሙስሊሞችንም ተወዳለች። ድንግል ማርያም ቡዲስቶችንም እኮ ተወዳለች። ድንግል ማርያም ይሁዲዎችን እኮ ተወዳለች። ኮሙኒስቶችንም እኮ ተወዳለች። ድንግል ማርያም ሰው የሆነን ሁሉ የምትወድ እናት ናት። ስሟን ጠርተን የምንምለውም ጸረ ማርያሞች ነን። ስሟን ጠርተን ማንኛውንም ቅዱስ ስም ጠርተን የምንምል ከሆነ የዚያ ቅዱስ ጠላቶች ነን። ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠላቶች ሰዎች አይደሉም፣ በሰዎች ያደሩ አጋንንት ናቸው እንጂ ሰዎች ቢሆኑ እነሱ እነማን ናቸው እሷን ሊነቅፉ የሚችሉ? እነሱ እነማን ናቸው እሷን ሊያቃልሉ የሚችሉ? እሷ ባትኖር ኖሮ በኢትዮጵያ ምድር ክርስትና ይቆይ ነበር ወይ? ይቺ ቤተ ክርስቲያን ባታቆይ ኖሮ የት ሄደህ ነበር ኢየሱስ ጌታ ነው ምትል? ሶማሌ ሄደህ፣ ጅቡቲ ሄደህ ነው? ሳውዲ አረቢያ ሄደህ፣ ሱዳን ሄደህ ነው? እዚያ ሄደህ ኢየሱስ ጌታ ነው ማለት ትችላለህ? አትችልም። ኢየሱስ ጌታ ነው እና ምን ሊሆን ኖሯል? ኢየሱስ ምን ሊሆን ኖሯል? አዎ ኢየሱስ ጌታ ነው፣ ፈጣሪ ነው፣ አዳኝ ነው። እና ማርያም ተሰቅላ አዳነችናልን እንዴ? ሚካኤል ተሰቅሎ አዳነኝ ያለ ማን ነው? ጊዮርጊስ ተሰቅሎ አዳነኝ ያለ ማን ነው? በቀራንዮ ደሙን አፍሶ ስለኔ እገሌ ሞተልኝ፣ እገሌ አዳነኝ፣ እገሌ ከዲያብሎስ ባርነት ከዘላለም ሞት አወጣኝ ያለ ማን ነው? የለም። የኢትዮጵያ ቤተ ክርስቲያንም ጠላቶቿ ወገኖቿ አይደሉም። ጠላቶቿ ፕሮቴስታንቶች አይደሉም። ጠላቶቿ ካቶሊኮች አይደሉም። ጠላቶቿ ሙስሊሞች አይደሉም። ጠላቶቿ ዲያብሎስና ሰራዊቱ ናቸው። ድንግል ማርያም ጠላቷ ማን እንደሆነ ስለምታውቅ እጁን በሷ ምክንያት የተቆረጠውን እጅ መለሰችው። ኢትዮጵያውያን መሪዎች እንደ ድንግል ማርያም ጠላታቸው ማን እንደሆነ ዲያብሎስ እንደሆነ ቢረዱ አንቀጽ 39ን ይሰርዙታል። ምክንያቱም አንቀጽ 39 የዚህ ሰው እጅ እንደተቆረጠ አገርን እየቆራረጠ የሚጥል የዲያብሎስ ሰይፍ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ። በሰማይም በምድርም ምሉእ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉእ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር አምላካችን ሆይ ስለ አምላክነትህ ሁሉን ቻይ ስለሆነው መለኮታዊ ድንቅ ሥራህ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ ስለ መግቦትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። አምላካችን መድኃኒታችን ሕይወታችን ጸጋ ሞገሳችን መድኃኔ ዓለም ኢየሱስ ክርስቶስ ሰው ሆነህ እስከ ሞት ድረስ ስለወደድከን ከአብ ከባሕርይ አባትህ ከመንፈስ ቅዱስ ከባሕርይ ሕይወት ጋር ክብር ምስጋና ለዘላለሙ ላንተ ይሁን። እግዚአብሔር መንፈስ ቅዱስ በእሳት አምሳል ከተገለጥክበት ከባለ 50 ጀምሮ እስካሁን ድረስ አብም ወልድም ባንተ ሕልዋን ሆነው ቤተ ክርስቲያንን የምትመራት ስትወድቅ የምታነሳት የምታስተምራት ምስጢራትን ሁሉ የምትገልጥላት በቸርነትህ አንተ ነህ፣ አሁንም አንተ ነህ። ስለዚህ እግዚአብሔር መንፈስ ቅዱስ ሆይ አሁንም በቸርነትህ በመካከላችን ተገኝተህ አንተው ራስህ እንድታስተምረን ቃልህን ምስጢርን እንድትገልጥልን ቅዱስ ፈቃድህ ይሆንልን። እንግዲህ ዛሬው ዕለት የተለመደ የጥያቄና መልስ ቀናችን ነው። አሁንም እንደተለመደ ወደ ጥያቄያችን እንሄዳለን። እሺ ብፁዕ አባታችን ቡራኬው ይድረሰኝ። የኔ ጥያቄ ያው አሁን ጾም ፍልሰታን እየጨረስን ነው። በዚህ ጊዜ
ሞቷን፣ ትንሣኤዋን፣ እርገቷን እናስባለን። ሐዋርያት ወደ ጌቴሰማኒ ሊቀብሯ ሲሄዱ ጠላቶቿ ሥጋዋን ቀምተው ለማቃጠል ሲሞክሩ በተለይ አስክሬኗን ሊቀማ የሞከረውን ታውፋንያን የተባለውን መልአከ እግዚአብሔር እጁን እንደቆረጠው እመቤታችን በምልጃዋ እጁን እንደነበረ እንዲሆን እንዳደረገችው ይነገራል። በሷ ላይ የገዛ ወገኖቿ ይህን ያህል ጠላትነት ለምን አስፈለገ? ይህንን ቢያብራሩልን አባታችን። መልካም ግሩም ጥያቄ ነው። ይህን ያህል ጠላትነት እንዴት ሊሆን ቻለ ለሚለው ጥያቄ ሊሆን የቻለበትን የእግዚአብሔር ቃል እንዲህ ሲል ይነግረናል። በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ምን ይላል? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል ይለዋል ዲያብሎስን። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እሱ ራስህን ይቀጠቅጣል፣ በአንተና በሴቲቱ መካከል ጠላትነት ሆነ ነው የሚለው እግዚአብሔር። ለምን? ክፉ መንፈስ ዲያብሎስ አዳምን ሔዋንን እንዳሳታቸው ይታወቃል። እሱ እንደወደቀ እንደጣላቸው ይታወቃል። እና እግዚአብሔር አታድርጉ የተባሉትን ነገር እንዳደረጉ ከእግዚአብሔር ሲለዩ፣ ጸጋቸው ሲገፈፍ፣ በኃጢአት ምክንያት ከእግዚአብሔር ሲለዩ፣ እግዚአብሔር ደግሞ በጥፋታቸው ምክንያት ነው ብሎ አልተዋቸውም። መላልሶ በገነት እንደጠራው ነው የሚያሳየን። ዛሬም ቢሆን እንደሚጠራን በንስሐ መላልሶ አዳምን እንደጠራው እና አዳም ያው እንዳፈረ ነው፣ ራቁትን በመሆኑ እንዳፈረ ነው። ጸጋው ስለተገፈፈበት ግን ምክንያት ያደረገው ሚስቱን ነው። ሚስቱ ሔዋን ደግሞ ስትጠየቅ ምክንያት ያደረገችው ዲያብሎስን ነው። ከፍርድ አላመለጡም። ሦስቱም ተፈርዶባቸዋል። አዳምም ተፈረደበት፣ እዚያው ዘፍጥረት 3 ላይ እንደምናየው። ሔዋንም ተፈረደባት፣ ዲያብሎስም ተፈረደበት። ምንድን ያለው ዲያብሎስን? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አድርጋለሁ። ስለዚህ ይህች ሴት የተባለችው ለጊዜው ሔዋን ይመስላል። ለጊዜው ሔዋንን ማለት ይመስላል፣ ግን አይደለም። ሔዋን ምሳሌ ናት። ዋናው አሁን ይህች ሴት ወላዲተ አምላክ ድንግል ማርያም ናት። ለመሆኗ ደግሞ ማስረጃው በቃና ዘገሊላ ሰርግ ጊዜ ጌታ እናቱን አንቺ ሴት ብሎ ነው የጠራት። አንቺ ሴት ብሎ ነው የጠራት። ያቺ ሴት መሆኗን ለመንገር ነው። እንደገና ደግሞ በቀራንዮም ደግሞ ጌታ በተሰቀለ ጊዜ ሁሉም ትተው በሸሹ ጊዜ ዮሐንስና እመቤታችን ብቻቸውን ከእግረ መስቀሉ ስር በቀሩ ጊዜ እመቤታችንን ለዮሐንስ አደራ በሰጠ ጊዜ እንደገና ዮሐንስን ደግሞ ልጅሽ እሱ ነው ለማለት አንቺ ሴት ብሎ ነው የጠራት። አንቺ ሴት። ስለዚህ አሁን የዲያብሎስ ራስ እየተቀጠቀጠ ነው በክርስቶስ ደም በቀራንዮ አደባባይ በመስቀል ላይ። ምክንያቱም የዲያብሎስ ራስ የሚቀጠቀጠው በመዶሻ አይደለም፣ በቁሳቁስ አይደለም። ራስህን ይቀጠቅጣል ተብሎ አስቀድሞ ትንቢት የተነገረው መለኮት በተዋህደው በክርስቶስ ደም ነው። መለኮት በተዋህደው በክርስቶስ የሥጋ ቁስል ነው። መለኮት በተዋህደው የክርስቶስ ሞተ ሥጋ ነው። በሱ ነው የሱ ራስ የሚቀጠቀጠው። የተሸነፈውም በዚያ ነው። ስለዚህ ይህች ሴት ሔዋን ሳትሆን የሔዋን ልጅ፣ ሔዋንን የወከለች የሔዋን ልጅ ወላዲተ አምላክ ድንግል ማርያም ናት። ስለዚህ ድንግል ማርያምን ያሳደዳል እስከ መጨረሻው ጠላቷ ወገኖቿ ሳይሆኑ ጠላቷ ጥንተ ጠላቷ ዲያብሎስ ነው። ግን ዲያብሎስ ደግሞ ድሮ በእባብ እንዳደረ ማደሪያ ሲያገኝ ነው መቼም እሱ ስራ የሚሰራው። በእባብ ሆኖ ሔዋንና አዳምን እንዳሳተ አሁንም ደግሞ በተለያዩ ነገሮች ሆኖ ነው፣ በተለያዩ ነገሮች አድሮ ነው ሰውን የሚያስተው። በተለያዩ ነገሮች
ሲጠቀም ሲያድር የመጀመሪያው ዋናው የሚያድርበት ለሱ ልቡን በከፈተለት ሰው ላይ ነው፣ በሰው ላይ ነው። ስለዚህ በወገኖቿ አድሮ እስከ መጨረሻ ድረስ የተዋጋት ጠላቷ ዲያብሎስ እንጂ ወገኖቿ አልነበሩም። ወገኖቿንማ ጌታ ምንድን ያለ በመስቀል ላይ ያለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው። የሚያደርጉትን አያውቁም። ለምን? ያን ክፉ ነገር እንዲያደርጉ አይምሯቸውን ተቆጣጥሮ የሚያሰራቸው ዲያብሎስ ስለሆነ። ቢያውቁማ ኖሮ መስቀል አይደለም ለማምለክም ይፈሩ ነበር፣ ይጨነቁ ነበር፣ ያከብሩት ነበር። ስለዚህ ቅዱስ እስጢፋኖስም ጨርሶታል። ወገኖቹ በድንጋይ እየቀጠቀጡት ጌታ ኢየሱስ ክርስቶስ ሆይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ስለዚህ አሁን ዋናው እንኳን የድንግል ማርያም የቤተ ክርስቲያን የሁላችን ዛሬ ጠላት የለንም። ጠላታችን ዲያብሎስ ነው። ጠላታችን ዲያብሎስ ነው። ከሰማይ ወደ ምድር ከሱ ጋር የወደቁት አጋንንት ናቸው። አጋንንት ተብለዋል። ሰይጣናት ተብለዋል። ርኩሳን መናፍስ ተብለዋል። ከሳሾች ተብለዋል። እነሱ ናቸው ዛሬ ጠላቶቻችን እና ወገኖቿ ሳይሆኑ ያን ያህል ጠላትነት ከዲያብሎስ ስለሆነ ነው እንጂ የሰው ልብ እንዴት ያን ያህል ጨካኝ ይሆናል? ምን አደረገች? ታሪኩ እንደሚለው ይኸው ልጇ ከሞትና መቃብር ድል አድርጎ ተነሳ እያሉ ሐዋርያት እየሰበኩ አሳፈሩን፣ አዋረዱን። አሁንም ደግሞ እሷም ደግሞ እንደተነሳች ደብሎ ሁለተኛ ማፈር አንፈልግም፣ ማቃጠል አለብን ነው። የእግዚአብሔርን ሥራ የሰው ጉልበት ሊያስቀር ይችላል ወይ? የሰው አድማ ሊያስቀር ይችላል ወይ? የሰው ሥጋዊ ጥበብ ሊያስቀር ይችላል ወይ? አይችልም። የእግዚአብሔርን ሥራ ማን ሊቋቋም ይችላል? ስለዚህ አሁን ይህች ሴት የተባለችው ወላዲተ አምላክ ድንግል ማርያም ናት ለማለት ፈልጌ ነው። እና የሚዋጋት ዲያብሎስ ነው። እንደገና ደግሞ ይህች ሴት ደግሞ ቤተ ክርስቲያን ናት። ክርስቶስ ራሷ የሆነ የክርስቶስ አካል የሆነች በዓለም ላይ ያለችው ወነአምን በአሐቲ ቅድስት ቤተ ክርስቲያን አንዲቷ ቤተ ክርስቲያን ናት። የምናምንባት አንዷ ቅድስት ቤተ ክርስቲያን። ስለዚህ አሁንም የምናምንባት ያንዷ በክርስቶስ ራስነት አንድ አካል የሆነች ገላትያ 3 ላይም እንደሚነግረን በሌሎችም ሮሜ 12 ላይ በሌሎችም እንደምናነበው ግሪካዊም ይሁን ዕብራዊም ይሁን ሮማዊም ይሁን ነጭም ይሁን ጥቁርም ይሁን ቢጫም ይሁን ቀይም ይሁን ሴትም ትሁን ወንድም ይሁን ሕፃናትም ሽማግሌዎችም አምነን በክርስቶስ የተጠመቅን ሁላችን አንድ ሰው እንደሆነ ነው። ከአንዱ ዘር ከኢየሱስ ክርስቶስ እንደተወለድን ነው። አንድ ዘር እንደሆነ ነው የሚነግረን። ስለዚህ አንድ አካል እንደሆነ ነው የሚነግረን። ስለዚህ የዚች የዓለም አቀፋዊቷ ቤተ ክርስቲያን ጠላቷ ዋናው ዲያብሎስ ነው። ያሰማራባት ሰራዊቱ ናቸው። ለመሆኑም ራዕየ ዮሐንስ ምዕራፍ 12ን እንመልከት። እመቤታችን ብቻ ሳትሆን ሴቲቱ የተባለች ቤተ ክርስቲያንም እንደሆነች እያንዳንዳችንም እንደሆን እያንዳንዱ ክርስቲያን እያንዳንዷ ነፍስ የዲያብሎስ ጠላት ናት። እያንዳንዱ አማኝ እያንዳንዱ ክርስቲያን ሁላችን የሱ የመጀመሪያው ቤተ መቅደሶች ነን፣ ታቦቶች ነን፣ ቤቶች ነን፣ ቤተ ክርስቲያን ነን፣ መኖሪያው ነን እና ስለዚህ በዛች በሴቲቱ ትመሰላለች ቤተ ክርስቲያን። አንቺም የተባለች ለዚህ ነው። ራዕየ ዮሐንስ ምዕራፍ 12 ቁጥር 6 ጀምሮ አነባለሁ። እንደዚህ ይላል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ለታላቁ ዘንዶ ለዲያብሎስና ለሰራዊቱ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ፣ ክፉዎች መላእክት ማለት ነው። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን
ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ዲያብሎስ ስልጣኑ ተገፈፈ። ከክርስቶስ ሞት በኋላ የዲያብሎስ ስልጣን ተገፈፈ። በነፍስም በስጋም የሰው ልጆችን በቅኝ ግዛት ይገዛ የነበረው በሰው ልጆች ላይ ስልጣን የነበረው በምድርም በስጋ በአካለ ነፍስም በሲኦል ዲያብሎስ ነው የነበር። አሁን ከክርስቶስ ሞት ከክርስቶስ ደም በኋላ ስልጣኑ ተገፈፈ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት። መላእክትም ዲያብሎስን ድል የነሱት፣ ቅዱሳኑ ሁሉ ዲያብሎስን ድል የነሱት ከበጉ በግ ከተባለው ከየዋሁ ሰው ከሆነው አምላክ ከኢየሱስ ክርስቶስ ደም መለኮት ከተዋሃደው ከኢየሱስ ክርስቶስ ደም የተነሳ ነው። ከሱ ደም የተነሳ ድል ነሱት። ነፍሳቸውንም እስከ ሞት ድረስ አልወደዱም። ማለት እስከ ሞት ድረስ ክርስቶስን የወደዱት እስከ ሞት ድረስ በሚደርስ ድፍረት ዲያብሎስን ድል ያደረጉት ከክርስቶስ ደም የተነሳ ነው። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችኋል። ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ ካለ በኋላ ለምድርና ለባህር ወዮላቸው። ለምድርና ለባህር ግን ወዮላቸው። ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ወደ እናንተ ወርዷልና። ወዴት? ወደዚህ ዓለም ወደ እናንተ ወርዷልና ካለ በኋላ ዘንዶውም ወደ ምድር እንደተጣለ ባየ ጊዜ ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ወንድ ልጅ የወለደችውን ሴት አሳደዳት። ወንድ ልጅ የወለደችው መድኃኔዓለም ኢየሱስ ክርስቶስን ሰው የሆነውን አምላክ በወለደችው ጊዜ እሱን የወለደችውን ሴት አሳደዳት። አስከሬኗን ቀምቶ ለማቃጠል እስከ መሞከር ድረስ አሳደዳት ነው የሚለው። እመቤታችንን ብቻ አይደለም ቤተ ክርስቲያንን ይኸው እስካሁን ድረስ እያሳደዳት ነው። እያንዳንዷን ነፍስ፣ እያንዳንዷን ክርስቲያን፣ እያንዳንዱን ክርስቲያን በማሳደድ ላይ ነው ያለው። ነገር ግን ይሁን እንጂ ድል አድራጊው ኢየሱስ ክርስቶስ የቤተ ክርስቲያን ራስ ስለሆነ የእያንዳንዳችን ራስ ኢየሱስ ክርስቶስ ስለሆነ ሁልጊዜ ድል ማድረግ የኛ ነው። ድል መሆን የሱ ነው። በዓለም ሳላችሁ መከራ አለባችሁ አለ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን እኔ አሸንፌዋለሁ፣ ስለዚህ ዓለምን ታሸንፉታላችሁ ነው የሚለው። ዓለምን ማለት ዲያብሎስን ነው፣ ኃጢአትን ማለት ነው። ስለዚህ ያቺ ሴት ማለት ወላዲተ አምላክ ድንግል ማርያም ዘፍጥረት 3:15 ላይ የተጠቀሰችው ወላዲተ አምላክ ድንግል ማርያም ናት። ቤተ ክርስቲያን ናት። እያንዳንዳችንን። ስለዚህ ጠላታችን ከሰማይ ወደ ምድር የተጣለ የተዋረደ ታላቁ ዘንዶ እስከ ሰራዊቱ ታላቁ ዘንዶ ዲያብሎስና ሰራዊቱ ናቸው። ዓለሙን ሁሉ የሚያስተው አለ እኮ ዓለሙን ሁሉ የሚያስተው ዓለሙን ሁሉ የሚያስተው አሜሪካን በተለያየ ዘዴ የሚያስተው ካናዳን በተለያየ ሁኔታ የሚያስተው አውስትራሊያን በተለያየ ሁኔታ በተለያየ ጥበብ የሚያስተው በተለያየ ተንኮል የሚያስተው አውሮፓን በተለያየ ክፉ ስራው የሚያስተው አፍሪካን የሚያስተው ኤዥያን የሚያስተው ዓለሙን ሁሉ የሚያስተው ታላቁ ዘንዶ ነው የሚለው። ታላቁ ዘንዶ እስከ ሰራዊት ወድቆባቸዋል። ወደ ማን? ወደ ምድርና ወደ ባህር። ባህር ውስጥ ምን ይሰራል? ዛሬ የዓለም መጥፊያ መሳሪያው ቤዙ የት ነው ያለ? ቦታው የት ነው ያለ? ውቅያኖስ ላይ ነው፣ ባህር ላይ ነው።
ሁሉን ነገር በመቆጣጠር ላይ ስላለ የዓለም ገዥ ይለዋል የእግዚአብሔር ቃል። የዓለም ገዥ የተባለው ለምንድን ነው? ዓለም ለሱ ለመገዛት ፈቃደኛ ስለሆነ በስጋ ባህሪ፣ በደካማ ስጋ፣ በሟቹ፣ በፈራሱ፣ በበስባሹ ወደ አፈርነት በሚቀየረው በከንቱ ተፈጥሮ በከንቱ ስጋ ምክንያት በደካማ ጎን ልክ ሔዋንን በደካማ ጎኗ ገብቶ ጉድ እንዳረጋት ዛሬም እያንዳንዳችን በደካማ ጎናችን ነው። ዓለም ዛሬ ጥርጥር ላይ ነው። እግዚአብሔር ይኖርን አይኖርም፣ ሊኖርም ላይኖርም ይችላል። ሰው የሆነ አምላክ ኢየሱስ ክርስቶስ ቀራንዮ ላይ በኢየሩሳሌም ምድር ላይ የተሰቀለው እውነት ፈጣሪ ሊሆን ይችላል? ኧረ ሊሆን አይችልም። ሊሆን ይችላል ብሎ እንዴት ነው ታዲያ? ፈጣሪ ከሆነ እንዴት ራቁትን በአደባባይ ሊሰቀል ይችላል? እንዴት ያን ያህል መከራ ሊቀበል ይችላል? መጠራጠር ሲጀምር ይገባል። ከዚያ በኋላ ያስፋፋዋል። እንዲያውም አንድ ነቢይ፣ እንዲያውም አንድ ተራ ሰው በወንጀል እንደተሰቀለ አድርጎ ያሳውቃል፣ ያሳምናል። እንዲህ እያደረገ ነው ዓለሙን እያሳተው ያለው። ስለዚህ ወገኖቼ ወላዲተ አምላክ ድንግል ማርያም የሰው ጠላት የላትም። ጠላቷ ዲያብሎስ ነው። በአገራችን ጸረ ማርያም ሲባል ሰምታችሁ አታውቁም? ጸረ ማርያም የምንለው እኛ አሁን ሰዎችን ነው። ጸረ ማርያም የምንለው ሰዎችን ነው። አታማልድም ሲሉ ስለሰማን፣ ከወለደች በኋላ ሌሎች ልጆችን ወልዳለች ሲሉ ስለሰማን፣ ክብሯን የቀነሱ ስለመሰለን የተሰጣትን የምልጃ ጸጋ የቀነሱ ስለመሰለን፣ ለሷ የተቆረቆርን ስለመሰለን ጸረ ማርያም እንላለን። ወደው እኮ አይደለም እነሱ። ከወለደች በኋላ ወልዳለች ብለውም መከራ የሚያዩት ከወለደች በኋላ ወልዳለች ብላችሁ ካልመሰከራችሁ አትድኑም አልተባለ። ወይም ደግሞ ድንግል ማርያም አታማልድም አልተባለ። ወይም ደግሞ በስጋ ከሞተች በኋላ የለም ዛሬ ልታማልድም አትችልም አልተባለ። እስኪ ትንሣኤዋ እርጋቷም አይታመን፣ ትንሣኤዋም እርገቷንም አይመኑ። ግን ሌላው ቢቀር አካለ ነፍስ። ስለዚህ አካለ ነፍስ በእኔ የሚያምን ቢሞት እንኳ ሕያው ነው እያለ ቅዱስ ጳውሎስ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ እያለ ከሁሉም ይልቅ እጅግ የሚሻል ነውና እያለ ማንኛውም መንፈሳዊ ሥራ ማንኛውም ለሌላው መቼም ቅዱስ ጳውሎስ ለሌላው መኖር ነበር ሕይወቱ። ለሌላው የመኖሩ ነገር በዚህ ዓለም ለሌላው ከምኖር በዚያ ደግሞ የተሻለ ነው የሚለው። ስለዚህ ወገኖቼ ሰዎች ወደው አይደለም፣ እነሱ ሳይሆኑ በዚህ ደካማ ጎን ገብቶ ዲያብሎስ ነው። በሷ ምክንያት ሰዎች እንዲጠላሉ፣ በሷ ምክንያት ሰዎች አንዱ በአንዱ እንዲፈርዱ። ስለዚህ የድንግል ማርያም የሰው ጠላት ኑሯትም አያውቅም የላትም። እኛ ጠላት ጸረ ማርያም ስንል ልንል የሚገባው ዲያብሎስ በሰዎች ላይ አድሮ የእሷን ክብር የቀነስኩ መስሎት በተለያየ ደካማ ጎን እየገባ ብዙ የሚያስብላቸውን ዲያብሎስን እንጂ ሰዎች አይደሉም። ምክንያቱም እሷ እነዚህን እኮ ተወዳለች። ጸረ ማርያም ናቸው ብለን ማኛ እንዳንደመድም እነዚህን ሰዎች ወላዲተ አምላክ ድንግል ማርያም ተወዳቸዋለች። ድንግል ማርያም እኮ ሙስሊሞችንም ተወዳለች። ድንግል ማርያም ቡዲስቶችንም እኮ ተወዳለች። ድንግል ማርያም ይሁዲዎችን እኮ ተወዳለች። ድንግል ማርያም ኮሙኒስቶችንም እኮ ተወዳለች። ድንግል ማርያም ሰው የሆነን ሁሉ የምትወድ እናት ናት። ድንግል ማርያም ፍጥረት ለሆነ ሁሉ የምታዝናት፣ ፍጥረት ለሆነ ሁሉ የምትራራ እናት ናት። የጌታ እናት ናት። የሥጋና የደም ጠላት የላትም፣ ኑሯትም አያውቅም። ጠላቷ ብቸኛው ዲያብሎስ፣ ጠላቶቿ ዲያብሎስና ሰራዊቱ ረቂቃን መናፍስቱ ብቻ ናቸው። ስለዚህ ለጠየቅከው ጥያቄ ይሄ ጠላትነት ከምን የተነሳ ነው? ከዲያብሎስ የተነሳ ነው፣ ከክፉ መንፈስ የተነሳ ነው እንጂ ወገኖቿ በእውነት ይህን ያህል ለሷ ጠላት ለመሆን በተፈጥሯቸው ባህሪ ወስነው አይደለም፣ ወደው አይደለም። አይምሯቸውን የተቆጣጠረው የሚሾፍረው ሌላ መንፈስ ስለሆነ ነው። ስለዚህ ወገኖቼ
ትልቅ የድንግል ማርያም ጠላት ማለት ዲያብሎስ ነው። ደግሞ ዲያብሎስ ደግሞ እኛን ክፉ ሲያሰራን ስታይ ደግሞ ስለኛ ታዝናለች። እኛን ክፉ ሲያሰራን እንዴ ጸረ ማርያም እኮ ዋናው አታማልድም ያሉት ብቻ እኮ አይደሉም። ጸረ ማርያም ካልንም መባል የሚገባው እኮ ካልንም እንኳ ጸረ ማርያም የሚባለው እኮ አታማልድም የሚሉት ከወለደች በኋላ ወላለች የሚሉት እነሱ ብቻ አይደሉም። ስሟን ጠርተን የምንምለውም ጸረ ማርያሞች ነን። ስሟን ጠርተን ማቴዎስ 5 ላይ ምንድነው ያለን ጌታ? ኦሪትን ልፈጽም እንጂ ልሽር አልመጣሁም አለ። የፈጸመውን ነገረን። ያልተፈጸመ ነበረ በኦሪቱ። ያልተፈጸመው ምንድነው? የሚጠላህን ጥላ የሚወድህን ውደድ ነበር በኦሪቱ። ኋላ ግን ፍጹም ሲያደርገው ጠላትህን ውደድ አለ። የሚረግምህን መርቅ አለ። ለሚያሳድድ ጸልይለት አለ። ለሚያሳድድ ጸልይለት አለ። ስለዚህ አሁን በዳዊት መዝሙር አሁን ብዙ ጊዜ ዳዊት በዘመን መርገም ጊዜ ስለነበረ ዳዊት መዝሙሩን የዘመረው ወይም ደግሞ የደረሰው። ስለዚህ ያን ጊዜ ጠላትን መርገም ይቻል ነበረ። ዛሬ ግን ያ መርገም በመዝሙረ ዳዊት አሁን ሰዎችን ይረግምበት የነበረው የመርገም ቃል ይጸልይባቸው የነበረ ደግሞ ይጸልይባቸው የነበረ የጥላቻ ጸሎት እሱ እንዳለ ዛሬ ተገልብጦ ለዲያብሎስ እንጂ ለሰው አይደለም። አሁን በዳዊት መዝሙር ያለው የእርግማን ጋጋታ በሙሉ ለክፎች መናፍስት የሚሰጥ ነው እንጂ ዛሬ በአዲስ ኪዳን እርግማን የለም። እርግማን የኦሪት ነው፣ አልፏል። አሮጌው ነገር አልፏል። ሁሉም ነገር አዲስ ሆኗል። አዲሱ ነገር ምንድን ነው? ለጠላት መጸለይ፣ ጠላትን መውደድ፣ ሰው የሆነን ሁሉ ማክበር፣ ሰው የሆነን ሁሉ መውደድ። ይሄ ነው በአዲስ ኪዳን። ስለዚህ አሁን በአዲስ ኪዳን ጠላታችን ልናውቅ ይገባል እና አሁን በማቴዎስ ወንጌል ምዕራፍ 5 ላይ ጠላትህን ውደድ ብቻ ሳይሆን በኦሪቱ አለ ያልተፈጸመውን ሲነግረን በኦሪቱ እውነት ከሆነ ማል እንደተባለ ሰምታችኋል። እውነት ከሆነ መማል ትችላለህ አለ። በኦሪቱ እምነት ከሆነ መማል ትችል ነበረ አለና እኔ ግን እላችኋለሁ አለ። ፍጹም አደረገው የኛ ጌታ። እኔ ግን እላችኋለሁ ፈጽማችሁ እንዳትምሉ፣ በሰማይም እንዳትምሉ የእግዚአብሔር ዙፋኑ ነውና፣ በምድርም እንዳትምሉ የእግሩ መረገጫ ናትና፣ በራሳችሁም እንዳትምሉ የራሳችሁን ፀጉር ጥቁሩን ነጭ ነጩን ጥቁር ማድረግ አትችሉምና። ስለዚህ ነገራችሁ አዎን ቢሆን አዎን፣ አይደለም ቢሆን አይደለም። ነገርህ አዎን ቢሆን አዎን፣ አይደለም ቢሆን አይደለም። ከዚህ የወጣ የዲያብሎስ ነው፣ የክፉ ነው። ከሳሹ ክፉ ይባላል ዲያብሎስ። የተለያዩ ስሞች አሉት። ከዚህ የወጣ የክፉ ነው። እውነት ከሆነ እውነት፣ አይደለም ከሆነ አይደለም። ከዚህ ወጥተህ ከማልክ፣ ስመ እግዚአብሔር ጠርተህም ከማልክ፣ ስመ ቅዱሳንን ጠርተህ ከማልክ፣ ስመ ቅዱሳን መላእክትን ጠርተህ ከማልክ፣ ስመ ወላጅን የእናትን ስም ጠርተህ ከማልክ፣ የአባትህን ስም ጠርተህ ከማልክ፣ የልጅህን ስም ጠርተህ ከማልክ፣ የባልንጀራህን ስም ጠርተህ ከማልክ፣ የምድርን ስም ሰምተህ ከማልክ፣ በምንም ይሁን በምንም ይልቁንም የድንግል ማርያምን ስም ጠርቶ መማል ጸረ ማርያም ማለት ይሄ ነው። ወላዲት አምላክን፣ ድንግል ማርያምን፣ እመብርሃንን፣ ኪዳንየን፣ ኪዳነ ምሕረትን እንዴ ልደትየን ምንም ማንለው ነገር አለ እያቆላመጥን። ያውም ዲያብሎስ ደግሞ ሲጫወትብን ሲሸነግልን እዚያ ኤፌሶን 6 ላይ የዲያብሎስን ሽንገላ ተቃወሙት ይላል።
ደግሞ ሲሸነግለን እኮ እሷን ያፈቀርን የወደድን ያከበርን እያስመሰለ ቅዱስ ገብርኤልን የወደድን ያከበርን ያፈቀርን እያስመሰለ ምንም ቅዱስ ገብርኤልማ በየሰከንዱ ነው መቼም ኢትዮጵያ ውስጥ ነው ገብርኤልን ነው ሁሉ። ስለዚህ ይሄ ነው ጸረ ገብርኤልነት ማለት። እንዴት ኢየሱስም ተጠርቶ የእግዚአብሔር ቃል እንዴት ይጣሳል? ቅዱስ ገብርኤል የሚያዝንበት ነገር ቢኖር በሱ ምክንያት የእግዚአብሔር ቃል ሲጣስ፣ ወላዲተ አምላክ ድንግል ማርያም እጅግ የምታዝንበት ነገር ቢኖር በሷ ምክንያት የእግዚአብሔር ቃል ሲጣስ፣ በሷ ምክንያት ሰው ሲሳደድ፣ በሷ ምክንያት ሰው ሲከሰስ፣ በሷ ምክንያት ሰው ሲገደል፣ በሷ ምክንያት ሰው ሲሰቃይ፣ ይሄ ነው የሚያሳዝናት። ጸረ ማርያምነት ይሄ ነው አንዱ ይሄ ነው። ስለዚህ አሁን እኛ የቅዱሳን ወዳጆች እየመሰል ጸረ ቅዱሳን ነው የሆነው። የማንኛውንም ቅዱስ ስም ጠርተን የምንምል ከሆነ የዚያ ቅዱስ ጠላቶች ነን፣ የዚያ ቅዱስ ጸሮች ነን። ለምን? ያ ቅዱስ ያዝናል። ለምንድን ነው የሚያዝነው? የእግዚአብሔር ቃል በእሱ ምክንያት ስለሚጣስበት። ስለዚህ ባጭሩ አሁን የድንግል ማርያም ወገኖቿ አይደሉም ጠላቶቿ፣ ወገኖቿ ሰዎች አይደሉም፣ ወገኖቿ አይደሉም። ከሰማይ ወደ ምድር የተጣለው ዓለምን ሁሉ የሚያስተው ሰራዊቱን ሁሉ ያሰማራብን ዘንዶ፣ ታላቁ ዘንዶ የተባለው ዲያብሎስ ነው። ክፉዎች መናፍስት ናቸው። እነዚህ ክፉዎች መናፍስት ወገኖቼ በምቀኝነት ጠባይ ይገቡብናል። በምቀኝነት በደካማ ጎናችን የምቀኝነት መንፈስ አለ፣ የቅናት መንፈስ አለ። ምን ያሰማራብን? የመናፍስቱ ብዛት፣ የወረረን ብዛቱ። የትዕቢት መንፈስ አለ፣ የውሸት መንፈስ አለ፣ የሐሜት መንፈስ አለ፣ የዝሙት መንፈስ አለ፣ የስካር መንፈስ አለ፣ የፍቅረ ንዋይ መንፈስ አለ፣ የፍቅረ ሲመት መንፈስ አለ፣ የቂም በቀል መንፈስ አለ፣ የቅሬታ መንፈስ አለ፣ የቁጣ መንፈስ አለ፣ ሌላውን የመናቅ መንፈስ አለ። እንደው ምን በዚህ ምድር ምን ያላጠመደው ወጥመድ አለ? ከዚህ ሁሉ ሊያወጣን የሚችለው ደመ ክርስቶስ ብቻ ነው። ከዚህ ሁሉ ሊያወጣን የሚችለው ስመ ኢየሱስ ክርስቶስ ነው። ከዚህ ሁሉ ሊያወጣን የሚችለው ራሳችን ከሆነ ክርስቶስ ጋር ከሱ ጋር አብረን ስንኖር ነው። እና ስለዚህ ዛሬ ጠላታችን ወንድማችን ደምና ስጋ አይደለም። የኛ ውጊያ ከደምና ከስጋ ጋር አይደለም። ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠላቶች ሰዎች አይደሉም፣ በሰዎች ያደሩ አጋንንት ናቸው። በሰዎች ያደሩ አጋንንት ናቸው እንጂ ሰዎች ቢሆኑ እነሱ እነማን ናቸውና እሷን ሊነቅፉ የሚችሉ? እነሱ እነማን ናቸውና እሷን ሊያቃልሉ የሚችሉ? እነሱ እነማን ናቸውና እሷንስ ደግሞ ሊጠሉ የሚችሉ? እሷ ባትኖር ኖሮ በኢትዮጵያ ምድር ክርስትና ይቆይ ነበር ወይ? የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ እስከዚህ ጊዜ የቆየልን ወይም ደግሞ ሌሎች መጥተው እኛ የተሻልነን እስኪሉ ድረስ መድኃኔዓለም ኢየሱስ ክርስቶስን ማን ነው ያቆየው? እሱን በማመን እሱን የማመንን እምነት ክርስትናን ያቆየው ማን ነው? ይቺ ቤተ ክርስቲያን ባታቆይ ኖሮ የት ሄደህ ነበር ኢየሱስ ጌታ ነው ምትል? ሶማሌ ሄደህ፣ ጅቡቲ ሄደህ ነው? ሳውዲ አረቢያ ሄደህ፣ ሱዳን ሄደህ ነው? አረ እዚያው በሀገራችን ገደግሌ ምረባዶ አካባቢ እዚያ ሄደ ኢየሱስ ጌታ ነው ማለት ትችላለህ? አትችልም። አሁንም ኢየሱስ ጌታ ነው እሱ ብቻ ዳኝ እንደሚባለው እዚያው እሷ አጥምቃ ባሰማራችሁ መንጋ፣ እሷ አጥምቃ ባሳደገችው መንጋ መካከል ነው ኢየሱስ ጌታ ነው። አዎ ኢየሱስ ጌታ ነው። እና ምን ሊሆን ኑሯል? ኢየሱስ ምን ሊሆን ኑሯል? አዎ ኢየሱስ ጌታ ነው፣ ፈጣሪ ነው፣ አዳኝ ነው፣ መለኮት ነው፣ አምላክ ነው።
ጌታ ብቻ አይደለም። ጌታማ ምን አብርሃምም ተብሏል። ጌታ ሚካኤልም ተብሏል። ጌታማ ግራዝማች እንትናም ተብለዋል። ጌታማ ምን ሰው ሁሉ ምን ሁሉ ጌቶቹ አሁን ነው ጌቶቹ የሚለው ነገር የቀረ እንጂ ሰዎች ሁሉ አባቶቻችን ጌቶቹ አሁንም ቢሆን ጌታ እንላለን። ሰውን ጌታ እጅ እየነሳ ነው እንዴት አለ እንላለን። አሁንም ጌታማ ግን ማንም ፈጣሪ አይባልም። ማንም ብቸኛ አዳኝ አይባልም ከኢየሱስ ክርስቶስ በቀር። ማንም መለኮት አይባልም። አምላክ እንኳን ሊባል ይችላል። ሙሴም አምላክ ተብሏል። ልጆቹን አማልክት ብሏቸዋል ራሱ። የአማልክት የጣዖታት አማልክት ብቻ ሳይሆኑ ወዳጆቹ አማልክት ተብለዋል። ሊባል ይችላል። ፈጣሪ ግን ማንም ሊባል አይችልም። ፈጣሪ ኢየሱስ ክርስቶስ ብቻ ነው። ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ። ስለዚህ ኢየሱስ ፈጣሪ ነው። ኢየሱስ መለኮት ነው። ያ እኮ ቅዱስ ጳውሎስ እኮ ማንም በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አይችልም ያለው እኮ በመንፈስ ቅዱስ ካልሆነ በቀር ኢየሱስ ፈጣሪ ነው ሊል የሚችል የለም። ኢየሱስ መለኮት ነው። ኢየሱስ አምላክ ነው። ኢየሱስ ሁሉን ቻይ ነው። ኢየሱስ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ነው ሊል አይችልም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው እኮ ዋናው። ኢየሱስ ፈጣሪ ነው። ማን መንፈስ ቅዱስ በውስጡ ካልሆነ በቀር መንፈስ ቅዱስ ካልነገረው በቀር ሰው የሆነውን አምላክ 30 ዓመት ሙሉ በእስራኤል ምድር በኢየሩሳሌም የተመላለሰን በቀራንዮ ራሱ ራቁትን የተሰቀለን በጎልጎታ የተቀበረን ምንም ሞትና መቃብር ድል አድርጎ ቢነሳ በክብር ቢያርግም በምድር ላይ 34 ዓመት ሙሉ እንደዚያ የተዋረደን ፈጣሪ ነው። ለኔ ሲል ነው ያን ውርደት የተቀበለው ማለት የሚችለው መንፈስ ቅዱስ በውስጡ ሲሆን ብቻ ነው። ያለ ማለት ነው። ኢየሱስ ጌታ ነው እና ኢየሱስ ጌታ ነው። ልክ ልዩ ነገር እንደሆነ ኢየሱስ ጌታ ነው። አዎ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ብቸኛ አዳኝ ነው። አዎ ኢየሱስ ብቸኛ አዳኝ ነው። እና ማርያም ተሰቅላ አዳነች ይላልን እንዴ? ሚካኤል ተሰቅሎ አዳነኝ ያለ ማን ነው? ጊዮርጊስ ተሰቅሎ አዳነኝ ያለ ማን ነው? በቀራንዮ ደሙን አፍሶ ስለኔ እገሌ ሞተልኝ፣ እገሌ አዳነኝ፣ እገሌ ከዲያብሎስ ባርነት ከዘላለም ሞት አወጣኝ ያለ ማን ነው? የለም። እና አንዳንድ ባለማወቅ አንድ የቋንቋ የቃላት ግድፈቶች ሊኖሩ ይችላሉ ከምእመናን ባልተማሩ ሰዎች ዘንድ። እነሱም ደግሞ ባለማወቅ የሚናገሯቸውን ቃላት መንፈስ ቅዱስ ምን ይሰራል? እያረመ ነው። ስራው እኮ ማረም ነው። ስራው እኮ እኛን ማገዝ ነው። ሮሜ 8 ላይ እንደሚነግረን እኮ ምን እንደምንጸልይ አናውቅም፣ ምን እንደምንናገር አናውቅም። እግዚአብሔር መንፈስ ቅዱስ ግን ያን ያስተካክላል። እንኳን እግዚአብሔር መንፈስ ቅዱስ የአሜሪካ ኮምፒውተር ይኸው ግራመሩን ስፔሊንጉን ምኑን ያስተካክላል። አሁንማ ኤአይ የሚባል መጣ። ትንሽ ነካ አድርገህ ስጠው እንዴት አድርገ አሳምሮ ይሰጣል። ማረም ብቻ አይደለም፣ ጨማምሮ አሳምሮ ይሰጣል። እንኳን እግዚአብሔር መንፈስ ቅዱስ። ስለዚህ ወገኖቼ በምድር ላይ ሰው ለሰው ጠላት አይደለም። ዲያብሎስ ብቻ ነው የሰው ጠላት። ስለዚህ አሁን ጥያቄው በገዛ ወገኖቿ ይሄን ያህል ስቃይ፣ ይሄን ያህል መከራ፣ ይሄን ያህል ምቀኝነት፣ ይሄን ያህል ማሳደድ፣ ይሄን ያህል ጠላትነት እንዴት ሊሆን ቻለ ነው አይደለ ጥያቄው? አዎ እንዴት ሊሆን ቻለ? እነሱ አይደሉም። ዛሬም ቢሆን በቤተ ክርስቲያናችን ሰዎች አይደሉም። እኛም ቢሆን እኮ ራሳችን ቤተ ክርስቲያኗን እንዴት እንደምንንቃት ወልዳ እንዳላሳደገችን ከዚህ እንዳላደረሰችን አየኛ ቤተ ክርስቲያን ይሄንን በጣም የሚገርመኝ በሲኖዶስ ደረጃ እንኳን አሁን ገና 67 ዓመት ቢሆናት ነው ያለ መዋቅር ነው የኖረችው። በግብጾች ምክንያት 1600 ዓመት ሙሉ ያለ ሲኖዶስ ነው የኖረችው። በዚህ መልክ መገኘቷ ራሱ የሚያስደንቅ ነው። እና ራሳችን ከማን ጋር ነው የምናስተካክለው? ሲኖዶሳችን ከግብጽ ሲኖዶስ ጋር፣
ከግሪክ ሲኖዶስ ጋር ከቫቲካን ከሮም ከቫቲካን ጋር ከራሽያ ኦርቶዶክስ ጋር እንዴት አድርጎ ነው? ያኮ የኢትዮጵያን ኢኮኖሚ፣ የኢትዮጵያን ቴክኖሎጂ፣ የኢትዮጵያን ዕውቀት፣ የኢትዮጵያን ሁኔታ፣ የኢትዮጵያን ዲሞክራሲ ከአሜሪካ ጋር ማስተካከል ማለት እኮ ነው። ከአውሮፓ ጋር ማስተካከል ማለት እኮ ነው። ወይም ደግሞ ከካናዳ፣ ከአውስትራሊያ፣ ከቻይና ጋር ማስተካከል ማለት እኮ እንዴት ተብሎ? እነሱ እኮ ወድቀው ተነስተው ነው ከዚህ የደረሱ። እኛ እኮ ገና መጀመሪያችን ነው። አዎ አንዳንዶች ሲሉ ሰማለሁኝ፣ አይ ሲኖዶስማ ነበረ ነው። አዎ ነበረ። ፓትርያርኩ ግብፅ ነው፣ ካይሮ ነው ያለ። ሲኖዶሱ ካይሮ ነው ያለ። ወደዚህ የሚልኩልን አንድ አረብኛ ተናጋሪ ጳጳስ ብቻ ነው፣ የኢትዮጵያን ቋንቋ የማይናገር በአስተርጓሚ ክህነት የሚሰጥ ለዛች ታላቅ ሀገር አንድ ጳጳስ 1600 ዓመት ሙሉ የአብነት መምህራን ናቸው። ቤተክርስቲያኗን ይዘዋት የኖሩ በረሃብ ተምረው በረሃብ ቀበቶ ታጥቀው ተምረው በረሃብ ቀበቶ ታጥቀው እያስተማሩ ከዚህ ያደረሱን ቤተክርስቲያኗን ከዚህ ያደረሷት። ስለዚህ ለዚህ ቤተክርስቲያን ሌላ የሰው ጠላት የለባትም። ጠላቷ እኛም ራሳችን በስነ ምግባራችን በስንፍናችን አንዱን በመኮንን ምን በማለት አንዳችን ባንዳችን በመፍረድ በአጠቃላይ ራሳችን ነን ጠላት የሆናት ራሳችን እንጂ የሰው ለሰው ጠላት የለም። ራሳችን ማለት ራሳችን ለክፉ መንፈስ መሳሪያ እየሆን ነው፣ ማደሪያ እየሆን ነው። ለምን ማደሪያ እንሆንለታለን? ለሱ ማደሪያ እንሆንለታለን። ስለዚህ የኢትዮጵያ ቤተክርስቲያንም ነው የኢትዮጵያ ቤተክርስቲያንም ጠላቶቿ ወገኖቿ አይደሉም። ጠላቶቿ ፕሮቴስታንቶች አይደሉም። ጠላቶቿ ካቶሊኮች አይደሉም። ጠላቶቿ ሙስሊሞች አይደሉም። ጠላቶቿ ማንኛቸውም ይሁኑ ኮሚኒስቶችም አይደሉም። ጠላቶቿ ዲያብሎስና ሰራዊቱ ናቸው እንጂ እነሱ ባያሰሯቸው እነሱ አይምሯቸውን ባይጠቀሙበት ኖሮ በምንም አይነት እንኳን ሊነቅፏት እንኳን ሊሰድቧት ለማመስገንም እንኳን በእውነቱ ቃል ባጠራቸው ለማድነቅም ቃል ባጠራቸው። በአገራችንም እንደዚሁ ነው። በአገራችንም እንደዚሁ ነው። አሁን የኢትዮጵያ ጠላቶች እነማን ናቸው? የኢትዮጵያ ጠላቶች እነማን ናቸው? ኢትዮጵያ እንዳታድግ እንደዚህ ወደ ኋላ እንድትል የሆነው ጠላቶቿ እነማን ናቸው? በእውነት ጠላቶቿ ኢጣሊያ ሞክሮ ነበር። ያው በኢጣሊያ ያደረ ዲያብሎስ ሞክሮ ነበር። አድዋ ላይ ሄዷል። በኋላም መጥቶ ነበር። በሁለተኛው ዓለም ጦርነት ሄዷል። ማንም ጠላት የለም። ዛሬ ራሳችን በራሳችን ነው። የኢትዮጵያ ጠላቶች እኛው ራሳችን ነን። እኛው ራሳችን ደግሞ እኛው ሳንሆን በእኛ ያደረ ክፉ መንፈስ ነው። በእኛ ያደረ ክፉ መንፈስ ነው። አይምሯችን የተቆጣጠረው ደግሞ እየተጠቀመ ያለው በሃይማኖት መሪዎች፣ በሰባኪዎች፣ በፖለቲከኞች። ይሄ አስገራሚ ነገር ነው። ምንድነው? ውሃ ቢያንቅ በምን ይዋጣል ይባላል። ምላጭ ካበጠ በምን ይበጣል ይባላል በአባቶቻችን። ስለዚህ በተለይ በእኛን ከተጠቀመ በጣም ከባድ ነው። የኢትዮጵያን እንደዚህ ለመጎሳቆል እንደዚህ የደም ምድር እንደ ሁል ጊዜ በዝናም ፈንታ ደም በእንጨት ማገዶ ፈንታ የድሆች ልጆች ማገዶ እየሆኑ እስከ መቼ ድረስ? እና ይሄ ነገር እንዴት ነው? እውነት የትግራይ ፖለቲከኞች ለአማራ፣ ለኦሮሞ፣ ለሌላው ኢትዮጵያዊ ጠላቶች ናቸው? በእውነት የኦሮሚያ ፖለቲከኞች ፕሮፌሰሮች በእውነት ለትግራዩ ለአማራው ጠላቶች ናቸው? በእውነት የአማራው ፖለቲከኞች ለትግራይ፣ ለኦሮሚያ፣ ለሌላውም ኢትዮጵያዊ በሙሉ እነዚህ ሶስቱ በተደጋጋሚ የሚነሱበት ምክንያት አሁን ችግሩ የሚታየው በእነሱም ላይ ጎልቶ የሚታየው በእነሱ ስለሆነ ነው። እንዲያው በዚህ
በደርግ ጊዜ ማርክስ፣ ኤንግልስ፣ ሌኒን የሚባሉ ነበሩና አንድ ቀልደኛ ካህን አደባባይ ላይ በስመ ማርክስ ወኤንግልስ ወሌኒን አሉ ይባላል። በስመ አብ ወልድ መንፈስ ቅዱስ ለማለት በዚያ ፈንታ በስመ ማርክስ ወኤንግልስ ወሌኒን አድርስ ነው። ቀልድ ሊሆን ይችላል፣ ግን ቀልድ እንደዚህ ተብሎ አይነገርም። እንዴ አሁንም ደግሞ አሁን እኮ ምንድነው በስመ ትግራይ ወአማራ ወኦሮሞ ሊባል ምንም አልቀርም። በስመ ትግራይ ወአማራ ወኦሮሞ ምንም አልቀርም። አሁን ሶስቱ ብቻ ናቸው እየተነሱ ያለ። አሁን በሶስቱ ምክንያት አሁን እንዲህ ሀገሯስ መከራ የምታየው አሁን እውነት ሰዎች ናቸው? እውነት እንደው እነዚህ ፕሮፌሰሮች በእውነት አሜሪካ ተቀምጠው 50 ሀገር አንድ ሆኖ እያዩ፣ ካናዳ ተቀምጠው ስንቱ ሀገር አንድ ሆኖ እያዩ፣ አውስትራሊያ ተቀምጠው ስንቱ ሀገር አንድ ሆኖ ታምር ሲሰራ፣ በአውሮፓ ተቀምጠው ስንት ታምር ሲሰሩ እያዩ፣ ጅራፍ ሳይጮህ ጉሬላ ውጊያ ሳይኖር በቃላት ጦርነት በፖለቲካ ጦርነት ብቻ በቃል ብቻ ታምር ሲሰሩ እያዩ እውነት ዝም ብሎ ብሔርና ብሔርን ለማጋጨት ጎሳና ጎሳን ለማጋጨት በቋንቋ ምክንያት በምን ምክንያት የተማሩት ፕሮፌሰሮች እነሱ እኮ ናቸው ህዝቡን የሚያባሉት። ወደው ይመስሏቸዋል? ሰው ሲማር ዶክተር ሲባል ፕሮፌሰር ሲባል ፖለቲካል ሳይንስ አጠና ሲባል ህዝብን አንድ የሚያደርግ ባለመማር ምክንያት አባቶቻችን ያጠፉትን ጥፋት የሚያክም የሚፈውስ የሚሸፍን አሁን ዓለም ከደረሰበት ለመድረስ እንቅልፍ የሚያጣ አዋቂዎች መሆን ያለባቸው እንደዚያ ነው የነበረው። እና አሜሪካ ሰው ቁጭ ብሎ ከአውሮፓ ቁጭ ብሎ ካናዳ ቁጭ ብሎ አውስትራሊያ ቁጭ ብሎ እስኪ ተመልከቱ፣ ባደጉ ሀገሮች ብዙ ሀገሮች አንድ ሆነው የጉሬላ ተዋጊ ሳይኖርባቸው በቃል ብቻ በቃል ጦርነት ብቻ በሰለጠነ አካሄድ እየሄዱ አገራቸውን እየመሩ እያዩ ያን ያላደገ ህዝብ ባይምሮው ያላደገ ህዝብ ያልተማረ ህዝብ ያልበሰለ ህዝብ እስካሁን ድረስ ክሎዝድ ሶሳይቲ አብዛኛው እስካሁን ድረስ ከሀገሩ በቀር ሌላ የማያውቀን ህዝብ በጎሳ በቋንቋ በብሔር ማባላት ይሄ እውነት የኢትዮጵያውያን የሰዎች ይመስላችኋል? አይደለም። ይሄ በምንም ጤነኛ ፕሮፌሰር፣ ጤነኛ ዶክተር፣ ጤነኛ ፖለቲከኛ፣ ጤነኛ የሃይማኖት አባት የሚያንጸባርቁት አይደለም። ይሄ በቀጥታ የታላቁ ዘንዶ ከሰማይ እስከ ሰራዊት ወደ ምድር የተጣለው የወደቀው የተዋረደው ያ ክፉ መንፈስ ያዋረደው አይምሮ ነው። ያ ክፉ መንፈስ የተቆጣጠረው አይምሮ ነው። ደግሞ በጣም የሚገርመው ደግሞ እንደ ማገዶ ሲጠፋ ወጣቱን ማገዶ በማድረግ ደግሞ ማግደው ደግሞ አሁን ደግሞ ዲያብሎስ የሚያሳያቸው ደግሞ በዚያ ላይ ሄደው ደግሞ ወንበር ላይ ለመቀመጥ ስልጣን ላይ ሲሆኑ ወንበር ላይ ሲቀመጡ ያሳያል። ክፉ ነው። ይሄ ክፉ መንፈስ ክፉ ነው። የሚያሳየን ነገር ሁሉ መልካም ይመስላል፣ ዳቦ ይመስላል፣ መርዝ ነው፣ ገዳይ ነው። ስለዚህ አሁን የኢትዮጵያ ጠላቶች እነማን ናቸው? ሰዎች አይደሉም። በእውነት እነ ፕሮፌሰር እንትና አይደሉም፣ እነ ዶክተር እንትና አይደሉም፣ እነ ካድሬ እንትና አይደሉም። በሃይማኖት በኩልም ደግሞ አሁን ምናናፈሰው ፖለቲካውን አግዘን በእውነቱ የሃይማኖት መሪዎች አይደሉም፣ አጋንንት ናቸው፣ ዲያብሎስና ሰራዊት። ስለዚህ ጠላቶቻችን ልናውቃቸው ይገባል። ድንግል ማርያም ጠላቷ ማን እንደሆነ ስለምታውቅ እጁን በሷ ምክንያት የተቆረጠውን እጅ መለሰችው ስላወቀች ነው። ለምሳሌ ኢትዮጵያውያን ፖለቲከኞች፣ ኢትዮጵያውያን መሪዎች እንደ ድንግል ማርያም ጠላታቸው ማን እንደሆነ ዲያብሎስ እንደሆነ ቢረዱ አንቀጽ 39ን ይሰርዙታል። አንቀጽ 39ን ይሰርዙታል። ምክንያቱም አንቀጽ 39 የዚህ ሰው እጅ እንደተቆረጠ አገርን እየቆራረጠ የሚጥል የዲያብሎስ ሰይፍ ነው። አገርን እየከፋፈለ እየቆራረጠ የሚጥል የዲያብሎስ ሰይፍ ነው።
አገርን አንድ ቀን የሚበትን የተቀበረ ቦምብ ነው። አንቀጽ 39 ምን ይሰራል? ከነ ቁጥሩ ጎደሎ ነው። 39 ጎደሎ ቁጥር። በአሜሪካን ሀገር 13 ቁጥር ሆቴል አይዙ ምን እንደሆነ አላውቅም ነገራቸውን። 13 ቁጥር 13 ጎደሎ ነው። ሆቴል ሄደው አልጋ አይዙም። 13 ቁጥር አይወዱትም። እኛም አንቀጽ 39ን ልንጠላው ይገባል። አንቀጽ 39ን እንዲቀመጥ ያደረገው እስከ መገንጠል የሚል ሕግ እንዴት ይቀመጣል? የሰው ልጅ አይምሮ ነው። እስከ አለመገንጠል፣ እስከ መዋሃድ፣ አንድነታችን፣ ፍቅራችን አንድ ሰው እስክንመስል ህብረታችን፣ በእውነቱ ህብረታችን እንዲያው ቢያንስ ከውሻ በማያንስ ውሾች በጥንብ ይጣላሉ፣ በሆነ ስጋ ይጣላሉ። ስናከሱ ሲጣሉ ቆይተው አሁን ድንገት የጅብ ድምፅ ከሰሙ ያን የሚጣሉበትን ስጋውን ትተው ወደ ጅቡ ነው የሚሄዱ። እንዴ ኢትዮጵያውያን፣ እንዴ ኢትዮጵያን የሚበላ የቀን ጅብ እኮ አለ ማዶ። እንዴ ምን ጣላበት ነገር ሊኖር ይችላል? እና ጅቡን እንዴት አናየው? ኢትዮጵያውያን ፖለቲከኞች፣ ኢትዮጵያውያን የሃይማኖት ሰዎች ምንባል እንዴት ነው ከሩቅ የማናየው? ይቺ ሀገር እኮ አገር እንዳትሆን ጠንክራ እንዳትኖር ህብረት አንድነት እንዳይኖራት ጠንክረው የሚሰሩ ክፎች አጋንንት እኮ አሉ በነገሮች በአገሮች በሰዎች አድረው። ለምን ያን አናይም? ያን እንድናይ የሚያደርገን የእግዚአብሔር ቃል ነው። ያን እንድናይ የሚያደርገን እግዚአብሔር መንፈስ ቅዱስ ነው። ያን እንድናይ የሚያደርገን በንስሐ ስንመለስ ነው። ያን እንድናይ የሚያደርገን እግዚአብሔርን ከልባችን ስናመልክ ነው፣ ከሱ ጋር ስንሆን ነው። እና ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። በእመቤታችን ላይ እንዴት ነው የኔ ያህል ጠላትነት ያልከው? ወገኖቿ አይደሉም ጠላቶቿ፣ ዲያብሎስ ነው ጠላቶቿ። ዲያብሎስና ሰራዊቱ ናቸው። የእኛም የሀገራችን ጠላቶች፣ የአፍሪካ ጠላቶች፣ በአጠቃላይ ዓለሙን ሁሉ እያሳቱት ያሉ የዓለም ጠላቶች ዲያብሎስና ሰራዊቱ አጋንንት እንጂ ሰው ለሰው እንዴት ጠላት ሊሆን ይችላል? ሰው ለሰው እንዴት ጠላት ሊሆን ይችላል? ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን።